السلام عليكم ورحمة الله وبركاته ما شاء الله سبر زينا سبر مرجانو ما سيسلمتي يا تلكلينا تسلما እናትዬ ስታነበው እኮ ነው መጀመሪያ መዘመር ነው እንጂ እኮ ቃሉን አታውቀውም ማለት ነው። እንመለከተው እንግዲህ የሐጂ ሙስሊም መቃብር ፈረሰ ተብሎ እንግዲህ የወጡ ቪዲዮዎች ፎቶዎች አሉ እሱን የማስመለከታችሁ ነው የሚሆነው። السلام عليكم ورحمة الله تعالى وبركاته ودنا يتكبراتو የኑር ቤተሰቦች እንዴት አላችሁ ዛሬ አልহামዱሊላህ በጣም ደስ የሚል አስደሳች መረጃዎችን ይዤላችሁ ቀርብ ያለሁኝ ሙፍቲ ሐጂ ዑመር ኢድሪስ አላህ ይርሐማቸው እሳቸው የተቀበሩበት ቦታ በጣም ሙስሊሙን ማህበረሰብ ሲያጨቃጭቅ የነበረ ጉዳይ እንደሆነ ሁላችሁም ታዝባችኋል ዛሬ አልহামዱሊላህ ከመጅሊሱ በጣም ጥልቅ በሆነ ትግል በኋላ አሁን ላይ እንግዲህ ጥሩ የሆነ መፍትሄ እንደተገኘ መረጃዎች ይወጡ ነው የሚገኙት የመቃብር ቦታው ለሁሉም ሙስሊም እንዲያገለግልና ከነዚህ ሙስሊሙን ኡማ ከመከፋፈል የሚፈልጉ ሰዎች እጅ እንዲወጣ እንግዲህ ማድረግ እንደቻሉ መረጃዎች ወጥቷል በጣም ደስ የሚል መረጃ ነው ለጥላቶቻችን ደግሞ ሀይቃ በጣም አንገት የሚያስደፋ ሙስሊም ማህበረሰብ በትንሽ ነገር እየከፋፈሉ ሙስሊም ማህበረሰብ አንድ እንዳልሆነ ለማሳመን ለሚፈልጉ ግለሰቦች ደግሞ ዛሬ እንግዲህ የለቅሷቸው ቀን ነው ኢንሻአላህ አልቅሱ ማለት እንችላለን እንግዲህ ሙስሊም ማህበረሰብ እንዴት ሊሆን ነው ብላችሁ በጣም ተጨንቃችሁ ቀጣዩ ጄነሬሽን አሳስባችሁ ሀይቃ ከለባችሁ አሳስባችሁ ስትጨነቁና ዱዓ ስታርጉ የነበራችሁ ወንድምና እህቶች ሀይቃ በጣም ደስ የሚል መረጃ ነው የተሰማው እንኳን ደስ አላችሁ ማለት እፈልጋለሁኝ እስኪ መረጃውን አብረን እንስማና አስተያየት እንሰጥበታለን السلام عليكم ورحمة الله وبركاته ما شاء الله سبر زينا سبر مرجانو ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫ መሰረት በ12ኛው መካነ መቃብር ተደርጎ እንዲያዝና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደማንኛውም መቃብር ስፍራ እንደሚጠቀምበት እንደዚህም ደግሞ እንደማንኛውም መቃብር ስፍራ ደግሞ የሚያስፈልገው ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲታደር ተወስኖ መግለጫ ተሰጥቷል መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ እዛው ላይ ተከታተሉት ማሻአላህ ይሄ ነው የሚፈልገው ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምጽ ስትሆኑ የነበራችሁ ሸሪዓውን ለማስጠበቅ ስትታጉ የነበራችሁ ወንድሞች ወገኖች በአጠቃላይ ጀዛኩሙላሁ ኸይረን ማሻአላህ ውጤታችሁ ፍሬ አፍርቷል ሹክራን ወጀዛኩሙላሁ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ የአዲስ አበባ መጅሊስ ሀይቃ የሰራው ስራ በጣም አፕሪሺየት የሚደረግ ስራ ነው የሰሩት እንግዲህ መጅሊስ ያስፈልጋል ተቋም ያስፈልገናል ስንል የነበረው ያ ጀማዓ ለዚህ ነው እንደዚህ አይነት ነገሮች ሲከሰቱ ሙስሊም ማህበረሰብ ሚዲያ ላይ ከሚያደርገው ተጽዕኖ በተጨማሪ ወንበሩ ላይ ያሉ ስልጣን ላይ ያለች ወንድምና እህቶች ዓሊሞቻችን እንግዲህ በዚህን ያክል ርቀት ሄደው ሙስሊም ማህበረሰብ አንድ እንዲሆንና መከፋፈል ነገ ሙስሊም ማህበረሰብ ዘንድ መከፋፈል እንዳይመጣ ረዝም ርቀት ነው የተጓዙት ሀይቃ በጣም ትልቅ ስራ ነው የሰራው አላህ ጀዛቸውን ይክፈላቸው አላህ ረጅም እድሜ ይስጥልን ለዑለማዎች ችን ማለት ይቻላል ኢንሻአላህ እንመለከተው እንግዲህ የሐጂ ሙስሊም መቃብር ፈረሰ ተብሎ እንግዲህ የወጡ ቪዲዮዎች ፎቶዎች አሉ እሱን የማስመለከታችሁ ነው የሚሆነው እነዚህ ደግሞ ኡስታዝ አቡበከር እንግዲህ ዋሃቢያን ደግፈው ጤነኛ ሙስሊሞችን ያሳሰረ ሰላም አለይኩም ወራህመቱላሂ ወበረካቱ እንደምን አመሻችሁ የአዲስ አበባ ከተማ እስልምና ጉዳዮች ዛሬ ማምሻውን ደስ የሚል ነገር ነው ያሳወቀን ሁላችሁም ሼር በማድረግ ሁሉም ሰው እንዲያውቅ አድርጉ እሱ ምንድነው የሐጂ ሙፍቲ ዑመር ኢድሪስ አላህ ይዘንላቸውና መቃብር ዙሪያ ሁላችንንም እረፍት ሊሰጥ የሚችል መረጃ ነው ያሳወቀው ሐሰተኞች አፋቸውን እንዲዘጉ ካሁን በኋላ በሐጂ መቃብር ዙሪያ የሚወሩ ፕሮፓጋንዳዎች በተለይም ካፊሮች የዩቲዩብ መሸቀያ ሙስሊሙ ማህበረሰብ ለሁለት ለመሰንጠቅ የተለያዩ አጀንዳዎችን ይዘው የገቡትን አፍ የሚያዘጋ እረፍት የሚሰጠን ነገር ነው አልহামዱሊላህ ረብል ዓለሚን እኔ በጣም ነው ደስ ያለኝ ከጅምሩ ጀምሮ እኔ በመቃብሩ ዙሪያ አንዳችም ቪዲዮ አልሰራሁም አንዳችም ነገር ትንፍስም አላልኩም አስተያየትም አልሰጠሁም በጣም አስቸጋሪ ነገር ስለነበረ ማለት ነው እንግዲህ አንዳንድ የሱና ወንድሞች በዚህ ዙሪያ ተቻኩለው የተለያየ ነገር ሲያደርጉ ሲናገሩ ምናምን ነበር በጣም ብዙ ጭቅጭቅ አስነስቶ ነበር በጣም ነው እናመሰግነው የአዲስ አበባ ከተማ እስልምና ጉዳዮችን ማለት ነው እልባስ ሰጥቶታል ሐጂ ሙፍቲ አላህ ይዘንላቸውና የተቀበሩበት ቦታ በቃ ለወደፊትም ህጋዊ የመቃብር ቦታ እንዲሆንም የተወሰነ ነው ህጋዊ የመቃብር ቦታ ላይ የተቀበሩ ተብሏል ካሁን በኋላ በመካከላችን ጭቅጭቅ ምናምን የለም በጣም በመሳዝን ሁኔታ ወንድሞቻችን አይደላችሁም እየተባለ ከሙስሊም ወንድሞቻችን በኩል ብዙ ነገር ሲደረግ ነበር አልহামዱሊላህ ዛሬ በጣም ደስ ያለኝ የአዲስ አበባ ከተማ እስልምና ጉዳዮችን በጣም ነው እናመሰግነው ሼር አድርጋችሁ በተለይ ካፊሮች አፋቸውን እንዲዘጉ አድርጉልን ሼር አድርጉ
እንግዲህ መግቢያ ላይ ሰምታችኋል የተናገረውን ልጅ እንግዲህ ክርስቲያን የሆነ ልጅ ነው የሌላ እምነት ተከታዩ ነገር ግን ስለ ሙፍቲ ቀብር እውነት ይሄ ልጅ አሳስቦት ይመስላችኋል ያ ጀማዓ ወላሂ ሐቂቃ አሳስቦት አይደለም ግን በዛች ቅርንጫፍ ነገር ወስዶ ሙስሊም ማህበረሰብ መከፋፈል እንዲሁም ደግሞ ሙስሊም ማህበረሰብ ጠመን መፍጠር ስለሚፈልግ ብቻ ነው ይሄን ነገር ያደረጉ ያሉት ሐቂቃ ግን የተቆረቆሩ ይመስላሉ እንደዚህ ሆኖ አባታችን ምናምን ላሽ እንደዚህ አይነት ማስመሰል እዚህ በኋላ ምንም አይነት ቦታ የለውም ያ ጀማዓ እስኪ እናንተ ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ሙፍቲ የተቀበሩበት ቦታ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንድ መግለጫ አውጥቷል አጋራችሁ እንግዲህ እንደ መግለጫ ከሆነ የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ መሞታቸው ተከትሎ ምክር ቤቱ በተደጋጋሚ የሐዘን መግለጫ ሲያወጣ እንደነበር ገልጾ እንዲሁም ደግሞ በሞታቸው ማዘኑን ገልጾ ማለት ነው ታዲያ ስለ መካነ መቃብራቸው አስመልክቶ የተለያዩ አጀንዳዎች ሲወሩ እንደነበር ሰውም ደግሞ የሳቸው የተቀበሩት ቦታ አስመልክቶ ለተለያየ አጀንዳ ቦታውን ሲጠቀምበት እንደነበር ገልጾም ነገር ግን አሁን ላይ እንዳጣራነው ከሆነ እሳቸው የተቀበሩበት ቦታ አዲስ አበባ ፕላንና ልማት ኮሚሽን ፍቃድ ያገኘ ቦታ በመሆኑ ከዚህ በኋላ የሙስሊሙ መካነ መቃብር ሆኖም እንደሚያገለግልና ደግሞ ለመንግስት ማስፋፊያ እንደጠየቀም እንግዲህ ምክር ቤቱ ገልጾ ከዚህ በኋላ ልዩ ጥበቃ እንደሚደረግለት እንዲሁም ደግሞ ሌላ ሙስሊም ማህበረሰብ ሲሞት ማለት ነው እዛ ቦታ ላይ የሚቀበርበት ስለሆነ ለሌላ አጀንዳ የምትጠቀሙበት ሰዎች ረፉ ሲልም እንግዲህ ምክር ቤቱ መግለጫም ሰጥቷል መልካም ቀን ብዙ ኡስታዞች በዚህ ጉዳይ ላይ ሐሳብ ሰጥተው እንግዲህ እንደውም ያልተናገሩትን ሁላ ተናገራችሁ ብለው የማይሆን ነገር ውስጥ አስገብተው ነበር ነገር ግን ያ ሁላ የሚያደርጉት እንግዲህ መጅሊሱ ስራው እንዳይሰራ ወይ ደግሞ ትክክለኛውን ስራ እንዳይሰራ በቃ የሆነች የማይሆን ነገር ሊሰራ ነው መጅሊሱ የሚለውን ገጽታ ለማበላሽት ነበር ነገር ግን አልተሳካላችሁም ኢንሻአላህ የሰማችሁት ዜና እንግዲህ ለነሱ በጣም መርዷቸው እንደሚሆን ተስፋ አደርጋለሁ አላኩል ሀል ለሙስሊም ማህበረሰብ አላህ የተሻለ ነገር እንዲያመጣለት ሙስሊሙን ማህበረሰብ አንድ አድርጎ ነስሩ እንዲያቀርብለት ዱዓይ ነው ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያን ፍቅሃዊ አህካሞች ናቸው ከሁለቱም ጥርዝ የረገጠ ይኖራል በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል ይሄ ሱፊያውን አይወክልም ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ ተፍሲር ያቀሩ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬትነ ዳና ነሾንከ የመሰሉት ናቸው የሱፊያ አርማዎቻት ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም ሁለቱም ሳይድ ጠርዝ የረገጠ ይኖራል እነዚህ በእውቀት ይታረማሉ እነዚህ በእውቀት ይስተካከላል በዚህ ከአባታችን ህልፈት ይሄን አንድነት ይሄን አብሮነት ይሄን መተሳሰብ ተገምዶ የማይፈታ መሆኑ ሙስሊሙ ያስመሰከረበት ክስተት ነበር አላ ወፈعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على احسانه والشكر له على تفضله وامتنانه ولا اله الا الله تعظيما لشانه وصلى الله وسلم وبارك على رسوله واخوانه اما بعد ود مؤمنان ይሄ ክስተት ብዙ ነገር አስተምሮናል አልፏል ያ አኽላቅንና ያ አቂዳን ክፍተትን እዚህ ኡማ ላይ የማስተዋል እድል ሰጥቶና አህባሽ መጣና ሱፊ ነኝ والله አይደለም እኛ ምናቃቸው ሱፊዎች ሰው ሊያከፍሩ ቆርጦ ስለ ሰው መናገር አይፈልጉ ናቸው ዚክር ላይ ዙህድ ላይ ቂያም الليل ላይ እና አንይን ኩቱቦች እኔ አንዱን አሳተም ያለሁኝ አንጅሙል ሙኒር በኔ ተሕቂቅ ታትሟል ፈታዋ አልአኒ በዶክተር ጀላን ታትሟል ልክ ሙጀለድ አሁን በጃቸው አለ ማየት የፈለጋችሁ አንጠላቸውም እኛ እና ሙፍቲ ዳውድ ጀማል አልአኒ እነዚህን على الراس والعين ነው የወደደ ጠላ ይጥላ ሐቂቃው ይሄ ስለሆነ ማለት ነው خطأ አላቸው አዎ ሰዎች ናቸው ሊስቱ ይችላሉ ያ يعترض عليه ما نيوم كتاب سجبا واعترض واجيب واعترض علم الممارسه ما يرغسو አይጨነቅም ይሄን الخطا والصواب طبيعه الانسان ይሄ ነው ይሄን ነገር ያስረዘምኩት ያው ጉዳዩ متشعب ስለሆነ ነው ቀንዘሉ የበዛ ስለሆነ ነው እና ይሄ አይደለም ችግራችን ሶላት አይሰግድም አረንጓዴዋ ማስቲካ ዘወትራል አርሻ ድሬ መጣሁ አለኝ አንዱ ለኔ እኮ የቀለደ ነው አጀብ ጦምህን አድርሃል እንጂ አልኩት ነብዩ እንኳን ተጋብዘው ሄደው ምግብ አልቀረበላቸውም ሶላት ስገድ እንዲህ አርግ ነው የተባሉት
እዛ መንደር የለም አንተንም ያለ ግብዣ ሾልከህ ሄደህ እዛ ተንገላተህ መጣህልኝ እዛ ድረስ ሄደህ ቀለድኩበት እንደዚህ አይነቱ ትርኪ ምርኪ ነው እኛ የምንቃወመው እንጂ መሰረታዊ የሆነ አሲል የሆነ ቁርአንና ሱና የሚመሰክርለት ነገር ያልፋል መሲ ሰለመች ያሱ ትልቁልኛ ተስለማ እናትዬ ስታነበው እኮ ነው መጀመሪያ መዘመር ነው እንጂ እኮ ቃሉን አታውቀውም ማለት ነው ገልጦ ያነበበ ሰው እውር ማብራቱን ያነበበ ሰው ዲዶች እንዲናገሩ ማድረጉን ያነበበ ሰው ባህር መክፈሉን ያነበበ ሰው መና ማውረዱን ያነበበ ሰው ፎሬቨር አይሳምም ደመቁ ቆይ ተረጋጊ እንግዲህ አንቺን በክርስትና ላይ ያቆየሽ ኢየሱስ ክርስቶስ ተአምራትን ከሰማይ መናን ማውረዱ ሙታንን መቀስቀሱ ታላላቅ ተአምር መስራቱ ከክርስትና ላይ ያቆየሽ እሷ ደግሞ ይሄንን ሳታነብ ቀርታ ከክርስትና ወጣሽ ማለት ነው በጣም ነው የሚገርመው ኢንሻአላህ አንቺም ሻሃዳ ልትጂ ነው ማለት ነው በቃ ምንድነው ፖይንቱ ከተባለ ኢየሱስ ክርስቶስ እያንዳንዱ የሚሰራው ተአምር ከራሱ አይደለም እኔ ከራሴ አንዳች ማድረግ አልችልም እንደሰማሁ እፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ታዲያ እኔ ከራሴ አንዳች ማድረግ አልችልም ካለ ይሄን ሁሉ ተአምራት ይሄን ሁሉ ድንቅ ስራ ሙታንን መቀስቀስ ከሰማይ መነም ማውረድ አይንን ማብራት ታዲያ ሁሉ እንዴት ሰራ ከተባለ ማቴዎስ ወንጌል ምዕራፍ 18 ቁጥር 28 በሰማይና በምድር ስልጣን ተሰጠኝ አለ ልክ እንዳለፉት ነብያት ማለት ነው ምንም የሚለየው ነገር የለም ኦኬ ሙሴም እንደዚሁ ባህርን ሲከፍል ትልቅ ተአምርን ሲሰራ ዱላን ወደ እባብ ሲቀይር ብሉይ ኪዳን ታነቢ እንደሆነ ማለት ነው በራሱ ችሎ አይደለም ከእግዚአብሔር የተሰጠው ስልጣን ነው ለምንድነው ከፈጣሪ መላካቸውን ማረጋገጫ ለህዝቡ ምልክት እየሰጡ ነው ለዚያም ነው ኢየሱስ ትልቁን ተአምር ሲሰራ ማለትም አላዛርን ከሞተበት ህያው ሲያረጋው ዮሐንስ ወንጌል ምዕራፍ 11 ከቁጥር 41 ጀምሮ ታሪኩ አለላችሁ ኦኬ በዙሪያ ያሉ ሰዎች ከአምላክ ዘንድ መላኬን ያምኑ ዘንድ ነው አለ አላዛር ሲቀሰቀስ አላማው ምንድነው ፈጣሪ አምላክ እንዲባል ሳይሆን ከፈጣሪ ዘንድ መላኬን ያውቁ ዘንድ አላዛርን ቀሰቀሳል ብሎ በታላቅ ድምጽ ጮህ ምን ብሎ አላዛራዊ ተነሳ ብሎ ጮህ ከዛም ቀሰቀሰው ኦኬ ከእግዚአብሔር የሆነውን ነገር ላሳይሽ አልነገርሁሽም ምን እያለ ለሞተው አላዛር እህት ለማርታ ማለት ነው ሲነግራስ ነበር መጀመሪያው ነው ከመቀስቀሱ በፊት ማለት ነው ከእግዚአብሔር የሆነውን እያለ ነው የሚናገረው አንቺ ለራሱ መጽሐፉን አታውቂው ብታውቁ ኖሮ ያው እንደሷ ሻሃዳ ትይዥ ነበር በእርግጥ ነው እሷ መስለም አለመስለሟን አላውቅም ግን አንቺ እንዳልሽው ሰልማ ከሆነ ያው አንቺ መስለም አለብሽ ማለት ነው ይሄ ከሆነ ክርስትና ላይ ያቆየሽ ኢየሱስ ከራሱ አድርጎ አይደለም ከአምላኩ ዘንድ የተሰጠው ነው